ሰዎች ለአንተ ግድ እንደሌላቸው የተሰማ ጊዜ አለ? ትኩረት በምትፈልግበት ቦታ ትኩረት ተነስተህ ታውቃለህ? ከአንተ የሚጠበቅብህን ስራ በሚገባ አጠናቀህ ስትጨርስ ወይም ከማንም የተሻለ ሐሳብ ይዘህ ቀርበህ ቅድሚያ ሊሰጥህ ሲገባ ግን ለስራ ምንም አይነት እውቅና ማበረታቻ ሳይሰጥ ቀርቶ ያውቃል? በሚያሳዝን ሁኔታ ራሳችሁን አሳልፋችሁ ስትሰጡ ዋጋ ስትከፍሉላቸው ሰዎች ባለማወቅ የሚሆን ባለማስተዋል የሚገባችሁ ቦታ ይከለክሏችኋል ወይም ዋጋ እንደሌላችሁ ሊቆጥሯችሁ ይችላሉ። ታዲያ በዚህ ሁኔታ ውስጥ ስናልፍ ቃላችን ተቀባይነትን ሲያጣና ስንናቅ ከእነርሱ ምላሽ በመነሳት ስለ ራሳችን የወረደ አመለካከት ውስጥ ገብተን ይሆናል። ምናልባትም እውቅና የሚሆን ትኩረት እንደማይሰጠን በራሳችን ተስፋ ቆርጠን ይሆናል። ይህ ሁኔታ ደጋግሞ የሚደርስባችሁ በቤተሰብ በጓደኛና በመስሪያ ቤት ቦታችሁ በፍቅር አጋራችሁ ሲሆን ደግሞ ነገሩን እጅግ አስቸጋሪና ሰላም የሚነሳ ጉዳይ ያደርገዋል። ታዲያ አንዳንዶቻችን የራሳችን የምንለውን መፍትሄ እርምጃ ለመውሰድና ካለንበት ችግር እርፍ ለማለት እንሞክራለን። ነገር ግን ክብርን የሚሆን ትኩረትን በቀላሉ ከፈለግነው ቦታና ሰው በቀላሉ ማግኘት ዳገት ይሆንብናል። በእርግጥ ሁሉም ሰው ዘንድ እውቅናን ማግኘት የማይቻል ሲሆን፣ ነገር ግን ማወቅ ያሉብን የሳይኮሎጂ ጥበቦች አሉ። እነዚህም በትክክል ከተረዳችሁና ከተገበራችሁት በፈለጋችሁበት ቦታና ሰው ዘንድ እውቅና፣ መከበር፣ መፈለግንም በሚገባ ታሳኩታላችሁ። ስለዚህ እነዚህ 7 ደረጃዎች በመከተል በምትጨነቁላቸው ሰዎች ዘንድ ተገቢውን ቦታችሁን ታገኛላችሁ። ማሳሰቢያ፣ ቪዲዮውን እስከ መጨረሻው ተከታተሉት፣ ምክንያቱም እያንዳንዱ ደረጃዎችን ማወቅ በጣም አስፈላጊ ስለሆነ። ለቁም ነገር እንደመጣ ሰው ቪዲዮውን ላይክ፣ ሼር በማድረግ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። እስቲ አንድ ጥያቄ ልጠይቃችሁ። አስተውላችሁ ታውቃላችሁ? አንዳንድ ሰዎች የሆነ ቦታ ላይ ሲገኙ መገኘታቸው ብቻ ተጽዕኖ ይፈጥራል። ምንም እንኳን አንድም ቃል ባይናገሩ የሁሉንም ሰው ቀልብ ወደ እነርሱ መሳብ ይችላሉ። ብዙ ሰዎች እየሳቁ ከነበረ ሳቃቸውን አቁመው ወደ እነሱ መመልከት ይጀምራሉ። ወሬያቸውም ይገጣል። ሁሉም ሰው የእነርሱን መኖር በጽኑ ስሜት ይቀበላል። በሌላ በኩል ደግሞ አንዳንዶች መላ ሕይወታቸውን የሰዎችን ትኩረት ለመሳብ ሲጮሁ፣ ሲለማመጡ፣ አልፈውም ሲለምኑ፣ ራሳቸውን ሲያጋልጡ ይኖራሉ። ነገር ግን ይበልጥ መናቃቸውንና ውድቀታቸውን ከፊት ይልቅ ያፋጥኑታል። ይህ የገንዘብ ጉዳይ አይደለም። ይህ የመልክ ወይም የቁመና ጉዳይ አይደለም። ይህ ጥያቄ የስብዕና የክብር ጉዳይ ነው። ወዳጄ፣ ዓለም የምትሰጥ ቦታ አንተ ለራስህ በሰጠው ቦታ ልክ ነው። ራስህን እንደ ርካሽ ዕቃ በየቦታ የምትጥል ከሆነ ሰዎችም የሚይዙ ልክ እንደዚያው ነው። ዛሬ ሕይወትህን ለዘላለም የሚቀይር አብዛኛው ሰው ድብቅ የሚጠቀምበትን ነገር ግን ማንም ሊነግርህ የማይፈልገውን የማይነበብ የማንነት ሚስጥር እናወራለን። ሰዎች እንዲያከብሩ ብቻ ሳይሆን መኖር ለእነርሱ ትርጉም እንዲኖረው፣ አለመኖር ደግሞ እንዲያሳስባቸው የሚያደርግ 7 የሳይኮሎጂ ጥበቦችን በጥልቀት እንመለከታለን። እነዚህ ጥበቦችን ስትተገብራቸው በዙሪያ ያሉ ሰዎች በአንተ ላይ ያላቸውን አመለካከት እንዴት በቅጽበት እንደሚቀየር ስታይ ትገረማለህ። ወደ ዋና ጉዳይ እንግባ። የመጀመሪያውና ወሳኙ ሕግ የተገኝነት ወይም የመገኘት ሕግ ነው። ሁሌም አትገኝ። በኢኮኖሚክስ ውስጥ አንድ መሰረታዊ ሕግ አለ። የአንድ ነገር አቅርቦት ሲበዛ ዋጋው ይቀንሳል። ይህ ለወርቅ ይሰራል፣ ለገንዘብ ይሰራል፣ ከሁሉ በላይ ደግሞ ለአንተ ማንነት ይሰራል። ወዳጄ፣ ሰዎች በቀላሉ የሚያገኙትን ነገር ያረክሱታል። ሁሌም ለሁሉም ሰው እሺ የምትል ከሆነ፣ ሁሌም ስልክ ሲደወልልህ በመጀመሪያው ጥሪ የምታነሳ ከሆነ፣ ሁሌም ለሰዎች ጊዜ የምትሰጥ ከሆነ ሰዎች ያንተን ጊዜ እንደ ርካሽ ሀብት መቁጠር ይጀምራሉ። እነርሱ ሲፈልጉ ትገኛለህ፣ እነርሱ ሲጠሩ ትመጣለህ። ይህ አይነት ባህሪ ካለህ ሰዎች ሊወዱ ይችላሉ። የሚወዱ ግን ስለሚጠቀሙብህ ብቻና መንቃት ስላቃተ ብቻ ነው። ነገር ግን በጭራሽ አያከብሩ። ክብር የሚመጣው መወሰን ነው ማለት ቁርጠኛ መሆን ስትጀምር ነው። አይሆንም ማለት ስትጀምር ጊዜ ውድ እንደሆነ ለሰዎች በተግባር ስታሳይ፣ ያኔ ሰዎች የአንተን ትኩረት ለማግኘት መጣር እንዳለባቸው ይረዱታል። ሁሌም ዝግጁ አትሁን።
የራስን ህይወት፣ የራስን ዓላማ፣ የራስን ቢዝነስ እንዳለ አሳይ። ሰው የሚናፍቀው ወይም ሰው የሚናፍቀው የሌለውን ነገር ነው እንጂ በእጁ የገባውን ነገር አይደለም። እስኪ አንበሳን ተመልከት። አንበሳ ጫካ ውስጥ እንደ ሌሎች እንስሳት በየቦታው አይታይም። ሲራብ ብቻ ይወጣል፣ ሲፈልግ ብቻ ይገለጣል። ለዛም የአንበሳ መኖር በጫካ ውስጥ ትልቅ ቦታ የሚሰጠው። ራስን ጠይቅ። አንተ እንደ አንበሳው ውድ ነህ ወይስ እንደ ቤት እንስሳ ሁሌም ለጨዋታና ሰዎች ለሚጠሩ ሁሉ ዝግጁ ነህ? የተገኝነት መጠንን፣ የመገኘት መጠንን ቀንስ። ያኔ የክብር መጠን ይጨምራል። ወደ ሁለተኛው አልፋለሁ። ሁለተኛው ጥበብ የሚስጥራዊነት ኃይል ነው። እንደ ተከፈተ መጽሐፍ አትሁን። ብዙ ሰዎች በተለይም ቅንነት የሚመስላቸው ሰዎች ስለ ራሳቸው ሁሉንም ነገር ያወራሉ። ስለ እቅዳቸው፣ ስለ ድክመታቸው፣ ስለ ቤተሰባቸው፣ ስለ ትናንትናቸው፣ ስለ ነጋቸው ሳያስቀሩ ይዘረዝራሉ። ይህ ትልቅ ስህተት ነው። ሰዎች በቀላሉ ለሚረዱት ሰው ብዙም ክብር አይሰጡም። የሰው ልጅ ተፈጥሯዊ ውስብስብና ለመረዳት የሚከብድ ነገርን የማክበር ዝንባሌ ያለው። አየህ፣ የማይነበብ ማንነት ይኖራል። ሰዎች ስለ አንተ ሁሉንም ነገር እንዲያውቁ አታድርግ። ትንሽ አሻሚ ሰው ሁን። ለምሳሌ ስለ ወደፊት እቅድህ ሰዎች ሲጠይቁ በዝርዝር አትግለጽ። ጥሩ ነገሮች ታስበዋል፣ በሂደት ታያቸዋለህ ብለህ በፈገግታ አለፍ። ስለ ግል ህይወትህ ሲጠይቁ ሁሉንም ስሜትህን አታውጣ። ሰዎች ስለ አንተ እንዲገምቱ፣ እንዲጠይቁና እንዲፈላሰፉ ቦታ ስጣቸው። አስተውል። ፊልም ስታይ ፊልሙ የሚጣፍጥህ መጨረሻው ምን እንደሆነ ስላልታወቀ ነው። ገና ሲጀመር መጨረሻውን ብታውቀው ኖሮ የማየት ፍላጎት ይጠፋ ነበር። አንተም እንደዛው ነህ። ለሰዎች ሁሉንም ነገርህን በነገርካቸው ቁጥር በአንተ ላይ ያላቸው ጉጉት ያበቃል። የምንም ጊዜ አሸናፊዎች የሚፈሩት ዝም ሲሉ፣ ቀጣይ እርምጃቸው ስለማይታወቅ፣ ጠላቶቻቸው እንኳን ሳይቀር ያከብሯቸዋል። ስለዚህ ምላስህን ግታ፣ ተግባርን ብቻ ይናገር። ሶስተኛ ምናልባትም ከባዱ ጥበብ ስሜታዊ አለመሆን ነው። ለማንኛውም ነገር ፈጣን ስሜታዊ ምላሽ አትስጥ። በህይወት ውስጥ ስንት ጊዜ በችኮላ ተናግረህ ተጸጽተሃል? ስንት ጊዜ በንዴት ቃል ወርውረህ የነበረህን ክብር አጥተህ ከፍተኛ ዋጋ ያላቸውን ሰዎች ወይም ሃይ ሌቭል ካላቸው ሰዎች ራስን አውርደሃል? ከፍተኛ ዋጋ ያላቸው ሰዎች ወይም ሃይ ቫልዩ ፒፕል የምንላቸው ስሜታቸውን የመቆጣጠር ብቃት አላቸው። አንድ ሰው ቢሳደብ፣ አንድ ሰው ቢያናድድህ ወይም ያልተጠበቀ ችግር ቢፈጥርብህ እንደ ሕፃን ልጅ አትጩህ፣ አትደንግጥ። የተረጋጋ ሰው ሁሌም የበላይ ነው። አንድ ሰው ሊያናድድህ ሲሞክር ዓላማው የእርሱ ስሜት እንድትጋራው ማድረግ ነው። እርሱ ሲጮህ እንድትጮህ፣ እሱ ሲሳደብ እንድትሳደብ ይፈልጋል። አንተ ግን በዚህ ወጥመድ ውስጥ አትግባ። ዝም በል፣ በአይን ብቻ ተመልከተ። ፍጹም የሆነ መረጋጋት አሳይ። ያኔ ተጋጣሚ ግራ ይጋባል፣ ይሸበራል። አንተንም እንደ ጠንካራ መሪ ያያል። ይህ ማለት ስሜት የለህም ማለት አይደለም። ስሜት አለ። ነገር ግን ስሜትህ ያንተ አገልጋይ እንጂ አንተ የስሜት አገልጋይ መሆን የለብህም። ሰዎች አንተን ሲያዩ ይህ ሰው ምንም ነገር ቢገጥመው አያናውጠውም የሚል እምነት ሊኖራቸው ይገባል። አለት ሁን። ማዕበሉ ይመታሃል፣ መልሶ ማዕበሉ ይመለሳል። አለቱ ግን እዛው በጽናት ይቆማል። የአለት አንተ ነህ። አራተኛው ነጥብ ራስን የመቻል ጥበብ ነው። በማንም ሰው ምንም አለመጠበቅ፣ ከማንም ሰው ምንም አለመፈለግ። እውነት እልሃለሁ፣ የክብር መጠን የሚለካው ከሌሎች ላይ በተጠጋበት መጠን ልክ ነው። በገንዘብ፣ በስሜት ወይም በሂሳብ በሌሎች ላይ የምትደገፍ ከሆነ እነዚያ ሰዎች በአንተ ላይ ስልጣን ይኖራቸዋል። ሰዎች ራሱን የቻለ ሰው ያከብራሉ። የራሱ ገቢ ያለው፣ የራሱ አቋም ያለው፣ ለደስታው የሰዎችን ይሁንታ የማይጠይቅ ሰው ሁሌም ተፈላጊ ነው። እባካችሁ ውደዱኝ የሚል አይነት ንግግር ወይም ድርጊት አታሳይ። ብትወዱኝ ደስ ይለኛል፣ ባትወዱኝ ግን እኔ እቀጥላለሁ የሚል አስተሳሰብ ይኖራል። ይህ የመሄድ ኃይል ወይም the power of walking away ይሰጣል። በማንኛውም ግንኙነት ውስጥ በስራ ቦታ ይሁን በፍቅር ግንኙነትህ በማንኛውም ሰዓት ተነስቶ መሄድ የሚችለው ሰው በዛ ግንኙነት ውስጥ ትልቅ ክብር ያገኛል። ለምን? ምክንያቱም እሱ አማራጭ እንዳለው ያውቃሉ። አንተ ግን ያለ እሱ መኖር የማትችል ከመሰላቸው
እንደፈለጉ ይጫወቱብሃል። ስለዚህ በራስህ ላይ ስራ፣ እውቀትህን አሳድግ፣ ኪስን አጠንክር፣ ማንነትህን ገንባ። ሰዎች ወደ ህይወትህ የሚመጡት አንተን ሊሞሉ ሳይሆን አስቀድሞ የሞላው ማንነትህን ሊጋሩ መሆን አለበት። እስካሁን ድረስ ለዚህ የቁም ነገር ቻናል ቤተሰብ ካልሆኑ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንቀጥላለን። አምስተኛ ጥበብ፣ ትንሽ ተናገር። ሮበርት ግሪን 48 ሎው ኦፍ ፓወርስ በተሰኘው መጽሐፉ ላይ እንደሚለው ከአስፈላጊው በላይ አትናገር። ብዙ ባወራህ ቁጥር ተራ ሰው ትመስላለህ። ብዙ ባወራህ ቁጥር የሞኝ ንግግር የመናገር ዕድልህ ይጨምራል። ኃያላን ሰዎች በቃላት አይጫወቱ። ንግግራቸው አጭርና ግልጽ፣ ጠንካራ ነው። ዝምታቸው ምቾት ይነሳል። አብዛኛው ሰው ዝምታን ስለሚፈራ ዝምታውን በወሬ ለመሙላት ይሞክራል። አንተ ግን በዝምታ መሃል መረጋጋትን ተለማመድ። አንድ ሰው ጥያቄ ጠይቆ ሞኝ ከሆነ መልስ አትስጥ። ዝም ብለህ ተመልከተው ወይም አጭር መልስ ስጥ። ዝምታ ለሰዎች የማሰብ ዕድልን ስለሚሰጣቸው ማለት ነው። ምን እያሰበ ነው ብለው እንዲጨነቁ ያደርጋል። ቃላት እንደ ውዱ ወርቅ ቁጠራቸው። ስትናገር ሰዎች ሊያዳምጡ የሚገባው ስለማትናገር መሆን አለበት። ሁሉም የሚለፈልፍ ሬዲዮ ማንም አያዳምጠው። አልፎ አልፎ የሚሰማ ግን ወሳኝ መልእክት ሁሉም ሰው ጆሮውን ይሰጠዋል። ስድስተኛ ነጥብ፣ ጠንካራ የሰውነት ቋንቋ ነው። አንደበትህ ዝም ቢልም ሰውነትህ መናገር አለበት። የስድስተኛው ህግ ዋናው ሐሳብ የሰውነት አቋም ነው። ጎንበስ ብለህ ዓይንህን ሰብረህ እየተክለሰለስክ የምትሄድ ከሆነ ማንም ሰው ከቁም ነገር አይቆጥርህም። ትከሻህን ቀጥ አድርገህ ጭንቅላትህን ቀና አድርገህ ከሰዎች ጋር ስታወራ ዓይን ላይን ተያይ። ይህ የድፍረት ምልክት ነው። እርምጃ የተረጋጋና ዓላማ ያለው ይሁን። ስትቀመጥ ቦታ ይዘህ ተቀመጥ። እጅና እግርህን አትሰብስብ። ይህ ቦታ ይገባኛል የሚል መልእክት በሰውነት ልታስተላልፍ ይገባል። ሰዎች የምትናገረውን ከመስማታቸው በፊት የሚያዩትን ያምናሉ። ልብስህ ጽዳት ይኖረው፣ አቋም ግርማ ሞገስ ይኖረው። በራስ መተማመንህ ከውስጥ ወደ ውጭ የሚፈስ ኃይል ነውና ራስን እንደ ንጉሥ ካየህ ሰዎች ዘውድ ይደፉልሃል። የመጨረሻውና ሰባተኛው ነጥብ፣ የራስህ ህግ ይኖርህ። መመዘኛ ወይም ስታንዳርድ ይኖርህ። ሁሉንም ነገር አትቀበል። ክብርህን የሚነካ ቀልድ አትለፍ። ጊዜህን የሚያባክን ሰውን አታስተናግድ። ይህ ለእኔ አይመጥነኝም ለማለት አትፍራ። ሰዎች ድንበር የሌለውን ሀገር እንደፈለጉ ይወሩታል። ድንበር የሌለው ማንነትም እንደዚሁ ነው። ሰዎች እንዴት ሊይዙ እንደሚገባ የምታስተምራቸው አንተ ራስህ። የምትፈቅደው ነገር ሁሉ ይቀጥላል። ሰዎች ሲረግጡ ዝም ባልክ ቁጥር መረገጥን ፈቅደሃል ማለት ነው። ስለዚህ ዛሬ ወስን። የትኛውን ንግግርና እኔ የማልቀበለው የትኛውን አያያዝ ነው የሚለውን ለሰዎች አስተምር። ለእኔ የማይመጥነኝ በሰዎች ጨዋነት በኩል በቁርጠኝነት ድንበርህን አሳውቃቸው። እመነኝ፣ ድንበርህን ባከበርክ ቁጥር ሰዎች አንተን ለማክበር የግድ ይገደዳሉ። ለማጠቃለል ያህል ወዳጄ፣ እነዚህ 7 የሳይኮሎጂ ጥበቦች ሰዎችን ለመጉዳት ወይም ለመንቀፍ አይደለም፣ ይልቁንስ በውስጥ ያለውን የተፈጥሮ ግርማ ሞገስ አውጥተህ እንድትጠቀምባቸው ነው። ዓለም ለደካሞች ቦታ የላትም። ዓለም የምታከብረው ራሱን ያከበረን ሰው ብቻ ነው። ዛሬ ጀምር። ትንሽ ተናገር፣ ብዙ አዳምጥ፣ ስሜትን ተቆጣጠር፣ በራስ ላይ ስራ፣ ራስን ውድ አድርግ። ያኔ አንተ ሰዎችን መፈለግ ታቆማለህ፣ ሰዎች አንተን መፈለግ ደግሞ ይጀምራሉ። ይህ የህይወት ጨዋታ ነው። ህጎቹን ካወቅህ ታሸንፋለህ። ስለነበረን ቆይታ እያመሰገንኩ ይህን መልእክት ከጠቀማችሁ ለምትወዷቸው ሰዎች አጋሩ። ለራሳችሁ ቦታችሁን ቀይሩ። ለራስ ያለ ቦታ ሲቀየር ዓለም ላንተ ያላት ቦታ ይቀየራል። ቻናላችንን ላይክ፣ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ዛሬ ከተማማርንባቸው 7 ነጥቦች ውስጥ የትኛው ሞር እናንተን እንዳስተማራችሁና ህይወታችሁን እንዳነጸው በኮሜንት ሴክሽን ላይ ገለጹልኝ። አመሰግናለሁ።